ሰላም ጤና ይስጥልኝ ውድ የቻሌ ሚዲያ ተከታታዮች፣ ባለፈው ሳምንት ያቀረብንላቸው የኔና የዳጊ ውይይት ክፍል 2 አሁን ዛሬ ይቀጥላል። ተመልከቱት፣ ትማሩበታላችሁ፣ ትዝናኑበታላችሁ፣ ታተርፋላችሁ እያስባለሁ። አመሰግናለሁ። አዳዲስ ነገር ከዛ ያደገ ይመጣል ያድጋል። ያ ሙዚቃ እንደገና ደግሞ የዩቲዩብ ካራክተር ምንድነው? 40 ሙዚቃ ለቀህ እምቢ ብሎ አንድ ነጠላ ዜማ ቡም ያደርግልሃል። እሱ ሲል ሁልጊዜ ምንድነው ስምህን ጉግል ባረገው ቁጥር ተከተለው እየተጎተቱ ይመጣል። ይሄ አልጎሪዝሙ በጣም ጠቃሚ ነው፣ በጣም ጠቃሚ ነው። እና አሁን ግን እኔ ወደ ዋናው ስመጣልህ እኔ ሙዚቃ ቲክቶክን ጠቅሞታል ነው የምለው። አሁን ይኸውልህ ሙዚቃ ከሌለ ቲክቶክ የለም። ሙዚቃ የሚባል ነገር ብዙም ፐርሰንት ይዞታል። ብዙም አሁን እኮ ዘፈን መልቀቅ እኮ ምናምን አይደለም እኮ ማንም ሰው ቁጭ ብሎ ሲያወራ ባክግራውንድ ሙዚቃ አለው፣ የሚደንሰው በሙዚቃ ነው። ሁሉን ነገር ሙዚቃ ከሰው ጋር እንደዚህ እንደ አየር ከሰው አጠገብ አይርቅም። ቲክቶክ ሙዚቃ ባይኖር ኖሮ ይሄንን ሴንስ አያመጣም። ይሄንን በፍጥነት በሚጣፍጥ ነገር ይኸውልህ አንድ ሰው እኮ ንግግር ሲያደርግ ወይም ደግሞ የሆነ ትረካ ሲያደርግ ያቺ ውጣ ወረዷ ራሷ እኮ ዜማ እኮ ነች እኮ ዜማ አየህ፣ ዜማ ነው። ቲክቶክ ከሙዚቃ በጣም ተጠቃሚ ነው። ሙዚቃ ባይኖር ቲክቶክ መኖር ይችላል፣ ግን ደብዛዛ ነው። ጣዕሙ ይመጣለት ወዳቂ ሙዚቃ ግን ማነው ቲክቶክ ግን ሙዚቃን ብዙ ሲጠቅም አላየሁም። አልበሞች እየወጡ ብዙ በቅርብም ከዚህ በፊትም ብዙ አልበሞች ወጥተው ቲክቶክ ላይ በስማ የተባለላቸው አሉ፣ ግን ህዝብ ጋር አላደረሳቸው። ለምን መሰለህ ያላደረሳቸው? ዳጊ ነገርኩህ፣ ሙዚቃ 10 ዘፈን ለቀቀ። ከ10 ውስጥ ቲክቶከሩ የወደደውን ይቆርጥና አብሮት ይዘፍናል፣ በዳንስ ያጅበዋል፣ የተለያየ ነገር አድርጎ ይለቀዋል። ፎሎወርስ በደንብ ያለው ሰው ይለቀዋል፣ ቫይራል ይወጣለታል። እሱ አየህ ሙዚቃ እንዴት እንደረዳው እሱ ተመልካች ያገኛል። ለአልበሙ ግን እችን ታክል ምን ይላል መሰለህ እንቶኔ የተባለ ዘፋኝ እኮ እንዳይነት ዘፈን ለቋል። ሲንግል ይሁን ማንም ምንም ያውቅ መልኩንም ላያውቅ ይችላል። ለምሳሌ በራስ ሙድ ነው የምትለቀው። በራስ ሙድ አንተ ቡና እየጠጣ ይሆናል ሙዚቃ የምትለቀው። ከፍለህም ልታስለቅ ይችላል እኮ እንደ ማስታወቂያ። ግን የሚያደርግልህ ቲክቶክ ላይ ሰዎች አሁን ሲጠቀሙ አንዳንድ አይተህ ከሆነ ብዙ ሙዚቃ ቲክቶክ ላይ ያልተለቀ ሙዚቃ የለም እና ይለቁታል። በቃ እንትን ነው የሚያደርጉት። እኔ እዛ ላይ ምን ማድረግ የምፈልገው መሰለህ የሙዚቃን ፓርት ነው ማውራት የምፈልገው። እችን ኢንትሮ ስሟት፣ አንደኛ ናት። እችን ግጥም ሰማችኋት? በጣም አሪፍ ነው። እችን ብሪጅ እንዴት ናት? ይሄ ነው የሙዚቃ ጉልበት። በተረፈ ግን አሁን በአንጻሩ ስታይ አሁን ሙዚቃን በጣም እያስተዋወቀ ያለው ዘላለም ኩራባቸው ያንዳንዱ አየህ። አሁን ዘላለም ኩራባቸው የድምፁ ማማር፣ የአቀራረቡ አንድ ዘፈን አንድ አልበም እንዲለቅ ሲነጋገር ዘፈኑን ላኩ ነው። በጣም ይችላል። ልክ ነው። ዘፈኑን ቁጭ ብሎ ያዳምጣል፣ ይጽፋል። አዎ በጣም ከባድ ነው። የአልበሙን ገና ሳይሰማ የአልበሙን ብልት ቆንጥሮ አውጥቶ በሱ ችሎታ ቀብቶት ሲያደርስህ አስረድቶ አስረግጦ አሳውቆ ማስታወቂያ ማሳወቅ አይደለም። ይህን ያህል ዘፈን ይዟል ሁሉን አድርጎ እኔ ማስታወቂያ እንደዚህ ነው የሚገባኝ። እና ለዚህ ነው ቲክቶክ እንትንን ሙዚቃን አልጠቀመውም። ምን እንዲያውም ጎዳው እንትን ብሎብኛል ጣሙን። ቅድም ግን እንዳልከውንም እጋራለሁ። ብዙ ነገሮችን ለማስታወስም ረድቷል። አሁን በቀላሉ ማግኘት መሰለህ በወርጭ ይከፈላል። አሁን በቀላሉ ማግኘት ጥሩ ነው። በቀላሉ ማግኘትም ልክ አይመጣም። ያ ብርቅ ከሌለ ይለያያል። ገባህ? ብርቅ ከሌለ በጣም አደጋ ነው። በጣም ዝና ሰው ሲመጣለት ብርቅ መሆን አለበት። መጠበቅ ያስፈልጋል። ማወቅህን መጠበቅ ያስፈልጋል። ሙዚቀኞቻችን እኮ መጥፎ ቦታ ላይ ድንገት እንኳን በሆነ አጋጣሚ መጥፎ ኢንቫይሮንመንት ላይ ሲደርሱ በጣም ይጠነቀቃሉ። ዞር ነው የሚሉት። ምክንያቱም ምን መሰለህ ምን ያህል ነው ሰው እንደተቀበላቸው ያውቃሉ። በዛ ላይ ሙዚቃ ምን ይጠይቃል መሰለህ? ጨዋነት ይጠይቃል። ድምፅ ብቻ አይደለም። ለምሳሌ ዳይጽጌ ገና ይሄዳል። ለምሳሌ እጅግ ስርዓት ያለው በጣም የሚወደድ ስርዓት ልክ እንደ ቀስት በለው ስርዓት ሁሉም ይበሳልሃል። ማንም ያከብራል። ልክ ነህ። ለምን መሰለህ እኔ ዳዊት ያኛውን አልበም ጨርሶ በቀጥታ ወደ ስራው ነው የገባው። ዲሲፕሊን ያስፈልጋል። የሙያ ዲሲፕሊን። በዚህ ሁሉ ችሎታ፣ በዚህ ሁሉ ተቀባይነት
ገና አልበረደም ኮንሰርቱ። ልጁ እየሄደ አሁንም እየሰራ ነው። ጫካ አሁንም ነው የሚጠራው ለማረፍ ካልሆነ በስተቀር። አሁን ግን ምን ያደርጓል? ያንን አልበም ለቆ እንዲያውም ታስታውስ እንደሆነ ኮሮና እኮ ገደለው ከተባለው አልበም አንዱ ነበር። ያ ሁሉ ፈንቅሎ ይወጣ አልበም ነው። ኮሮና ሲሄድ አዲስ አልበም ነው ይመስል። ይሄ የአልበሙን ብስለት የልጁን ችሎታ ይጠቅሳል። ከዛ በኋላ ወደ ስራ ነው የገባው። ስማ ስነ ስርዓቱን ጠብቆ ማጋ መስራት እንዳለበት ለይቶ የሚያውቅ አድምቶ የሚሰራ ታታሪ በጣም ምርጥ። እኔ ስለማቅ ነው በትክክል የት እየሰራ እንደሆነ አውቃለሁ። በዚህ አጋጣሚ ለሌሎች እንትኖች እንግዲህ ጥያቄና እኔ ጥያቄ አንተ ተጠያቂ ሆነን አይደለም። አሁን ስለ ሙዚቃ ነው የምናወራው። እንደሱ ነው የምናወራው። በዚህ አጋጣሚ መናገር ነው ፈልገው ምንድነው መሰለህ ተመልካቾቻችን፣ በጣም ህዝብ የተቀበላችሁ ልጆች አላችሁ። ከላይ አንልም። ማንን እንደተቀበለ ማን ህዝብ እንደወደደው እናንተ ታውቃላችሁ። በነጠላ ዜማችሁም በአልበማችሁም። እዚህኛው አልበም ላይ የነበረብኝ ችግር ምንድን ነው ብላችሁ አስቡ። ከዛ በኋላ እኔ ችሎታዬ እዚህ ድረስ ነው፣ ህዝብ የተቀበለኝ በዚህ ደረጃ ነው፣ ስራዬን ከማጋ መስራት አለብኝ፣ ዜማና ግጥም ከማ መውሰድ አለብኝ፣ ማን ነው ተሻጋሪ ነገር ሊሰጠኝ የሚችለው ብላችሁ ነው መስራት ያለባችሁና እኔ ይህንን ነገር በፍጹም በሌላ መንገድ ከሄዱ አይሆንም። ብዙ ችሎታ ያላቸው ሰዎች የሰጡን ነገር ዝቅ ብሎባቸው አይቻለሁ። ይህን ለመናገር ያህል ግጥም ደግሞ መሰለህ ግጥም ዜማ ጋሪ ነው። ኦልሬዲ ግጥም የምታስቀምጡበት ጋሪ ነው። ዜማ ማለት ሙዚቃው እንድትሰማው የሚያደርግ ፓወር አለው። አሁን ጠዋት አንተ ትራንስፖርት የሆነ ዜማ በሰማ እኮ ቀኑን ሙሉ አፍ ላይ ያለ ያ የዜማ ፓወር ነው። ግን ዜማውን የምታሸክመው ግጥም ይወስናል። ግጥም የተነሳበት ሀሳብ አለ አይደል? እስከ መጨረሻው ድረስ መቋረጥ የለበትም። የተረካው ሳይፋለስ። እኔ በዚህ ደረጃውን ለምሳሌ ማናደንቃለው መሰለህ ጽጌ ገብረአምላክ የሚባል ደራሲ ግጥም ደራሲ ካወቅ የጋሽ ጥሩነሽን እቺን ጨዋታ የጻፈው የነ መልካሙ ተወልጅን በባቡር ታቦት ይመስል ምናምን የጻፈው ማለት ነው። ለእኔ እጅግ የተለየ ብዕር ያለው ታሪኩ ለመሰለህ ጀመረ። ይሄ አንድምታ የሚባሉ አባባሎች አሉ። እነሱን ሁሉ ተጠቅሞ ሙዚቃው እኔ ሙዚቃ ነው ከማለት ዘልዬ የእሱን ግጥም እኔ ሁልቀን ሙዚቃ ብዬ አላውቅም። መጽሐፍ ነው እስቲ መጽሐፍ ላንብ ብዬ ነው የምከፍተው። በጣም ስለሚለኝ እና ስለዚህ አንተ አሁን የአንድ ሙዚቃ መወደድ ዋናው ድርሻ የግጥም ነው የምትለው። ግን የምታመጣበት ትራንስፖርቴሽን በባጃጅ እና በሊሙዚን ማምጣት ይለያል። በኮብልስቶን መሄድና በለጥ ባለ አስፋልት መሄድ ይለያል አይደለ? ልክ እንደዛ ማለት የምታመጣበት ዜማ ነው። ለምሳሌ ሰው ከሰው ይለያልን የሚያክል ግጥም እዛኛው ዜማ ላይ ጋሽ ጥሩነሽ ዜማ ሰርቶ እዛኛው ዜማ ላይ ባይቀመጥ ኖሮ ሰው ከሰው ይለያል። የኢትዮጵያ ሙዚቃዎች ሁሉ አንደኛ ነው። ሰው እኔ ለኔ የኢትዮጵያ ሙዚቃዎች ሁሉ አንደኛ አንድ ጥራካቴ ሰው ከሰው ይለያል። ያንተ ማስተር በቃ ስንት ዘፋኝ ያለ ስንት ዘፈናል ኢትዮጵያ ውስጥ የኢትዮጵያ ሙዚቃዎች ሁሉ ማለት ነው። እውነት ትልቁ አንደኛው ሙዚቃ እኔም ማለት በጣም የነፍስ ወድ ዘፈናል። ሰው ከሰው ይለያል። አየው እሱ ሙዚቃ ማለት ይኸውልህ እሱ ትልቅ ግጥም ነው። እሱን ግጥም ሁሌ እላለሁ በጣም 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 ጀግና ደራሲ እሱን ወደ ልቦለድ ልቀይረው ቢል 100 ገጽ ያወጣል። ሰነፍ ደራሲ 40 እና 50 ገጽ በደንብ አድርገው በጣም የሰው ልጅ የሚያከብርበት የሚገልጽበት ተፈጥሮን የሚያከብርበት አንግሉ ይለያል እና ዜማ ትልቅ ፓወር አለው። አጫጫን ነው የሚወስነው። ከዛ በኋላ ግን ከመጣ በኋላ ነው ጋር ይዤ መጣ ዳጊ ጋር ይዞ እኔስ ግን አንተ አሁን ግጥም የግጥም አድናቂ ነህ ማለት ይቻላል? ከዜማ ይልቅ ምን መሰለህ ከዜማ ይልቅ ሳይሆን ዜማው የተሸከመውን ግጥም ነው። ሁልቀ ግጥሙ ቤስቶ ነው። ዜማው ከረከሰብኝ እናንተ አሁን መርጥ ካልከኝ ግልባጩ እኮ አንተ ደስ ይለኛል እኮ ግጥም የግጥም አድናቂ ነህ። ሞር ወደ ግጥም ነህ ማለት እኔም ግጥም አድናቂ ነኝ። በጣም ደስ የሚለኝ ግጥም የግጥም እኔ ግጥም ነው የምወደው። ግን በጣም አድናቆት ግን ደግሞ ያለኝ ለዜማ ነው። ለምን መሰለህ አንድ ዘፈን ዛሬ አልበም ይለቀቃል። ድሮ እኔ በጣም የኤፍሬምን እንሰማለሁ ያረጋኸኝን የነዋይ ምናምን ነው የምሰማው የናመል ማለት እና ይለቀቅና ቶሎ መጀመሪያ የሚይዘኝ እኔ ዜማው ነው። የዜማው ፍሰት የነፍስ ሲሆን ከዛ ግጥም ውስጥ እገባለሁ። ግን በጣም የግጥም አድናቂ ነኝ። እኔ የተለያዩ ሰዎች ግጥም በጣም ይገርመኛል። እንዴት አስበው በዚህ መንገድ ጻፉት ይጻፋሉ ይችላል እንደዚህ ይቻላሉ ይችላል። ለምሳሌ ዜማ ስትል አንድ ሙዚቃ ላይ ለምሳሌ የሆነ ፓርቱ ምትል ዜማ ይሆንና የሆነ ፓርቱ ሆኖ ይደጋገፍና ለምሳሌ ኧረ ተይ አይኔ ካልማዙ በስከም ቁም አይለውጥሽ የነዋይ ማለት ነው። አንቺ ለማለስሽና ኧረ ተይ የሚልበት ፓርት
ሁለቱ ኮምፕሊትሊ ይለያያሉ። ግን ኧረ ተይ የሚለው በጣም በቃ ሙዚቃው እሱ ፓርት በቃ በጣም ነው። እሱ ፓርት ነው ግጥሙ ነው ዜማው ይኸውልህ ግጥሙ አንቺን ለማለት ሰው የሚለበት ፓርት ማለት ነው። ኧረ ተይ አይኔ ካልማዙበት በእንቁ ማይለውጥሽ ግጥሙ ያየው እንዴት ከአንቺ ለቅ እንጂ አንቺን ልሽሽ ነው። አዎ በቃ ጥሩ ነው ገብቶኛል። የፈነጠቀው ትንሽ አንተን ብዙ ጊዜ ኢንተርቪውን ስሰማ ግጥም ወዳለሁ እውነት ለመናገር አቅምም ይጠይቃል። በጣም አቅም ይጠይቃል ግጥም ማለት እኔ ግን በጣም አቅም ይጠይቃል ብዬ የማስበው ዜማ ነው። ግጥም የሆነ ነገር ቁልፍ መነሻ ነገር ያገኛል። ዜማ ግን ብሎ ከመሬት ነው በቃ ከመሬት። አሁን በጣም ነው የሚደንቀው። አሁን ለምሳሌ ድርሰት ማለት ለምሳሌ ቃሉ ደረሰ ስትል ምን እያልክ ነው? ያልነበረ ያልተፈጠረ ነገር ላይ አመጣ ደረሰበት ማለት ነው። ገባህ? ዜማ መሰለህ የተሰጠ ግጥም ላይ ተንተረሰ ነው የምትለው። ግጥም ሀሳብ ሊኖር ይችላል። ይህን በር አይተህ ስለ በር ልትል ትችላለህ። እናንተ ስለ አበባ ሊል ይችላል። አይዲያ አለ ብትንተራስበት አለ። ዜማም አትንተራስም። ዜማ ኦልሬዲ ግጥም ጻፈ ስትል ዜማ ግን ደረሰ ነው የምትለው። ምክንያቱም የምትንተራሰው ነገር የለም። ግጥሙን ይዘህ ለዚህ ነው የማደንቀው እኔ ዜማ። ፈጠራው ከባድ ነው፣ ግን ዜማና ግጥም ካልተመጋገበማ ትርጉም የለም። እኔ አሁን ለምሳሌ እንደው በሚዲያም በምን አትልም እንጂ ሌላ ግጥም ሌላ ዜማ በጣም ብችል ባፋታቸው ዘፈኖች አሉ። እኔም ጋር አለ አፋተቻቸው በላንተ ለዚህ ግጥም ስጠው በጣም ብዙ ያው ስም ከሌ አንልም። አንደኛ ስም ተቀብሎታል ድሮም እና በፊት ዘፈኖች እኛ አንዳንዴ ተሰብስበን እንጫወታለን። ስንጫወት ምናምን ነገር ከሌ እኮ እድለኛ ነው እንደዚህ ከሌ ግን ግጥምና ዜማ አላገኘም፣ ይሄ ዜማውን ይሄ ግጥም ይሆነዋል ምናምን ብለን የምንጫወታቸው ብዙዋል በጣም የትላልቅ ሙዚቀኞች። አሁን ከሰማነው በኋላ እና አበበን የምታደንቃቸው ለመሰለህ የትኛው ዘፈን ለማ ይሆናል ያውቁታል። ለምሳሌ ፍቅርሽ ወደ እንዳሳደርገው የሚለው ኤፍሬም ነው። በቃ ምንም ወደዚህ ወጣ ወደዚህ ሙረድ እነሱ ችሎታ ይሄ ነው። በልክ ሰፋ በልክ ሰጠው እንደሚባለው በልክ ይሰፉልሃል። ምቀምቅመው ትክክል። አሁን ይሄ ነገር እውነት ነው። እሱማ አቅም የታወቀ ነው። ግን ምንድነው ደግሞ የኔ እምነት ብዙ ሰው እዛ ላይ የቆመ ይመስለዋል ዘፈን ሙዚቃ። ግን አሁንም አሉ ልጆች አቅም ያላቸው። ምንድነው የሌላቸው መሰለህ? ቅድም ያስከው ዲሲፕሊን የላቸው። ዲሲፕሊን ያስፈልጋል። የሙያ ዲሲፕሊን መጀመሪያ የስነ ምግባር ዲሲፕሊን ያስፈልጋል። ከዛ ደግሞ የሙያ ዲሲፕሊን ያስፈልጋል። ለሙያ ታማኝ መሆን፣ ከዛ ለህዝብ ታማኝ መሆን እኮ ያው ነው። ለህዝብ የምታቀርበውን ነገር ሙያውን አክብረ አሁን እሱ ነገር ጉድለት ያሉ ግን የእሱንም ያህል ደግሞ በጣም ሙያቸውን ወደው መስዋዕትነት እየከፈሉ ውጩን ሳያዩ ቁጭ ብሎ የሚሰሩ ማቃቸው ከወጣቶቹም አሉ ከመካከለኛውም አሉ እና እንደ የበፊቶቹ የሚተካ ሰው አይኖርም ብለን ደግሞ እንሰጋለን። እንዴ እኔ በጣም ነው የምሰጋው። እሱን ነገር ስላየሁብህ ነው። ለመሰለህ በጣም ነው የምሰጋው። እኔ አሁን ቴዎድሮስ ታደሰን ዳግመኛ ያለው ብዬ አላስብም። ኤፍሬም ታምሩን ዳግመኛ ያለው ብዬ አላስብም። አስቴር አወቀን ዳግመኛ ያለው፣ ሂሩት በቀለን ዳግመኛ ያለው ብዬ በፍጹም ነገር ለምን እንደመደም ስንት ዓመት አየን መሰለህ? ከ90 እስከ 2018 28 ዓመት አየን። ከ90 ዓመት ነው ጀምሮ በፊት እኮ 77 ለምሳሌ ኤፍሬም አውጥቷል። 77 ኤፍሬም አውጥቷል። ነፃነት አውጥቷል። ቴዎድሮስ ታደሰ አውጥቷል። አረጋኝ ወራሽ አውጥቷል። ነዋይ ደበበ አውጥቷል። እነዚህ ሁሉ አውጥተው በፋይት ሁሉም ይሰማል። ወዲያው በአመቱ 78 ወዲያው በአመቱ 79 በአመቱ 80 እያሉ የሚያመጡት ያኔ ቻሌንጅ አለ እኮ እና አሁን ቅድም ያወራናቸው ነገሮች ሁሉ እዚህ ውስጥ ይገባል። ግን ማንን ብርቅ ለምሳሌ ሂሩት በቀለን ያየኋት አበባ ደሳለኝ ውስጥ ነው። በተለያየ ሬንጅ ሆነው ግን ለእኔ እንዳልኩ ነው። አበባ ደሳለኝ ማለት 90ስም በለው አሁንም በለው ትናንትናም በለው አንደኛው ድምፅ ለእኔ እሷ ነች። በጣም አበባ ደሳለኝ በጣም ስማርት ድምፅ ነች። ግን ምን መሰለህ ኮንሲስተንሲ ይባል ነገር የለም። እኔ ግን የምልህ እኮ ቴዲ ተካ ማነው ቴዲ ታደሰን ልናገኝ እንችላለን አሁን ምናምን እኮ አሁን ነው። ግን ከዛ በፊት እኮ ንጉሴ እነ ማዲንጎ እና አብነት ፍቅር አዲስ እነዚህ ሁሉ አሉ። ግን ወደዚህ ይሄ ስሜት ሳሷል። ያየናቸው ድምፅ ያልነበሩ እኮ ብቅ ብለው 97 እኮ እነማዲ ያሉ እኮ እሱን ነው የምልህ። የ70 የ80 ሙዚቃ ተቀብሎ ለማስቀጠል የነበሩ የታሩ ሞት ቀደማቸው እንጂ ጥሩ ሄደዋል። ሞት ቀደማቸው ማለት ይሰሩ ነበር። አሁንም ግን አሉ እንግዲህ ያየ ነው የጠፉብን ወደ አደባባይ የጠፉበት በአንድ መጥቶ የጠፉ ብለን
ጠፉ። እስኪ ለምሳሌ ጌቱ ማሄሬ ምርጥ ደራሲ ጠፍቶብኛል። አዎ በጣም ጎበዝ ደራሲ ነው። በጣም ጎበዝ ድምፃዊ፣ ጎበዝ ደራሲ ጠፍቶብኛል። በጣም አዝናለሁ። ትዕግስት ፋንታሁን ጠፍታብኛለች። በጣም አዝናለሁ። አበረ ደሳለኝ ጠፍታብኛለች። በጣም አዝናለሁ። ብዙ ጊዜ ስለ ሙዚቃ ስናወራ እንደዚህ ከላይ ጀምረን ስንሄድ በቅብብል የመጡ ሰዎች አሉ። አንዳንድ በጣም አዛሚ ከምንላቸው ውጭ ደግሞ ሙዚቃን ግን እንዳይፎርሽ መሀል ላይ ድልድይ ሆነው የራሳቸውን አበርክተው ሰውም ወዶላቸው የተወሰነ ዘመን ያመጣሉ። ትልቁ ደግሞ ለሙዚቃ የሚጠቅመው ምንድን ነው? ከአንዱ ዘመን ወደ አንዱ ዘመን የሚወስድ ሰው ያስፈልጋል። ብቅ ብሎ የሚጠፋ ሰው። አሁን ለምሳሌ እኔ ቻች ታደሰ ወደ ዘመናዊ ሙዚቃ ስንመጣ የእሱ አሻራ ሁልጊዜ አይኔ ላይ ነው። እንትና ማነው ዳዊት መለሰ ራሷ ነፃነት መለሰና ከዛ ደግሞ ላፎንቴኖች እኮ ብርቅ። እኔ በጣም የማስታውሰው እንደዚህ ልብሳቸውን ለመንካት አየህ፣ ሰው ሁልጊዜ አንድ አይነት ነገር ይዞ መምጣት አለበት። ማንም ዘፋኝ እንደ ኤፍሬም ከባድ ድምፃዊ መሆን አይጠበቅበት። ግን ዘራይት ፕሌስ ትክክለኛ ቦታ ያስፈልጋል። ለምሳሌ ያሁን ቻቺ ያንን ያዘፋፈን ቻቺ ጋርና ቴዎድሮስ ታደሰ ራሱ 89 ሊያወጣው ዝምታ እኮ አልተሰማም። ከለመድነው አዘፋፈን ወጣ አለ ብለን ከዛ በኋላ ነው እኮ አገር ተንቅጦ አሁን የቴዲ ማስተርፒስ ሲባል ዝምታ ይጠራል። ህዝቡ ደረሰበት። ቲፒሲ ይባል ነገር አለ። ታይም ፕሌስ ኮንዲሽን፣ ቦታዎች፣ ሁኔታዎች እኩል ልክ ካላሉልህ ትባክናለህ። አሁን ዳዊት መለሰ መሰለህ ህዝቡ የሚወዳትንም አዘፋፈን ያውቃታል፣ ወጥ ያለችዋንም ውጭኛዋንም ያውቃታል። አስታርቆ መሄድ የሚችል አቅም አለው። አየህ ችሎታው ስላለው በመለሰንም እዚህ ላይ ታደንቃለህ። የለዚህ ነው ተጣጥሞ መስራቸው። እነ ቻቺ ለምን ጠፉ መሰለህ? ከጊዜው በጣም ቀድሞ ሄዱ። እኛውን ከጊዜው በጣም ቀድመን ሲዲ እንጣል ነው። ሲዲ ጣልን። ይሄ ሃይላንድ ውሃ አለው፣ ሃይላንድ አያስፈልግም፣ ውሃ ግን እናመርታለን ቢባል እና ከፋብሪካው በጣራ በምን አድርገን በቃ እንደ ግሉኮስ በኦክሲጅን አድርገን እዚህ መጠጥ ነው የምታደርጓት ብትል ምን ያህል ሰው ነው ያን ቴክኖሎጂ ቢጠቀመው? እንደዚህ በረድረስ ነው መምጣት ያለበት። አሁንም ሲዲው መሆን ያለበት ልክ እንደዛ ማለት ነው። የዛን ጊዜም ቻቺ በነበረችበት ዘመን ላይ የእሷ ብቃትና ህዝቡ ሙዚቃ ያለው እንትን አልተገናኘም። ያ ነው አልተገናኘም። ግን እኔ በምናምን አለው አንድን አዲስ ነገር ደፍረህ ይዘህ ካልመጣ ቆይ አሁንም አትልም። ሳትል ዋጋ ከፍላለች፣ ግን በኑሮ አልተጎዳችም። እንደ አጋጣሚ ሆነው ውጭ ሀገር ነበረች። እንደዚህ ዳምትረን ያውቃሉ ታሪኳል። እና እንደዚህ አሉ። እነሱን አንረሳም። ገብቶሃል? አሁን እኛ ሀገር ምንድን ነው ሙዚቃ ወይም አርት የተለያየ ነው ችሎታ። ሁልጊዜ የሚወደሰው ድምፃዊ ነው። ግጥም፣ ዜማ ደራሲዎች አሁን ነው ትንሽ አሁን ጥሩም ክፍያ ገብቶሃል? ቅድም ወዲያ ያለውን ጉዳይ ሆኖ ይነካል። አዲስ ሙዚቀኛ ሲመጣ ገጣሚው እንዴት አድርጎ ነው በነፃ የሚሰጠው? ዜመኛው እንዴት አድርጎ በነፃ ይሰጠዋል? ምክንያቱም መኖር ያስፈልገዋል ማለት ነው። እኔ ግን ራቅ አድርገህ በማሰር አምናለሁ። በገመድ ለመሰለህ ሌላ ቦታ ተከፍሎ የተሰራ ነው። ይሄ ልጅ ዛሬ ብታወጣው ይሄ ልጅ ከዘፈን አይወጣም። በቃ ነገ ከፍሎ ነው የሚያሰራ። ገባህ? ከፍሎ ነው የሚያሰራ። ምንም ጥርጥር የለውም። እሱ እንዲወጣ ብቻ ማድረግ ነው። አለበለዚያ ይቀጫል። እኔ ለመሰለህ ይቀጫል። አለበለዚያ ሁሌ 60 70 80 ብለን ልንቀመጥ ነው ወይ? አሁን ስጋቴ ሁሌ አሁን የጀመረው ዘመኑ ለምሳሌ የጀመረው ጥቂት ናቸው። አሁን ተቀባይነት ያገኙ በተለያየ መንገድ ተቀባይነት ያገኙ ችሎታ ያላቸው ብለን ነው የምንለየው። ግን ተቀባይነት አግኝተው በተለያየ መንገድ ተቀባይነት ያገኛሉ። በሙያቸው ብቻ ተቀባይነት ያገኛሉ። ገብቶሃል? የተለያየ አካሄድን በመጠቀም ተቀባይነትን ያገኙ ሰዎች አሉ። ብዙ ዘፋኞች አሉ። እነሱ እስከሄዱበት ድረስ ይሄዳሉ። ግን ስንጀምር ከዚህ ጀምረንስ ቢሆን ኖሮ ለምሳሌ እየሰማን የመጣን ድሮ የሰማነው አሁን 2009 ውስጥ የወጡ ያሉት ሙዚቃዎች ከ60 ጀምሮ እየመጣን መተን ዛሬ እነ ጋሽ ጥለሽ እነ ኤፍሬም እነ ቴዲ ላይ ደርሰን ቢሆን እንደ ሙዚቃው ተለውጧል እንላለን። ለምን እኛ እኮ አሁን ከየት መጣን? በጣም ከሚችሉት መጣን። በጣም ሰርተው ካሳመኑን መጣንና እዚህ ጋር ሲመጣ እኔ በዛ ሌቭል አልጠብቅም። ከባድ ነው ጊዜው። ምኑ ግን በፈጠም አለበት ብዬ አሁን 30 40 50 60 70 80 90 ዓመት የሚል ግጥም ሰምቻለሁ። አሁን ቅርብ ስመር ታክሲ ላይ እንደዚህ የሚሉ ግጥም ያው የጤፍ ዋጋ ነው እንጂ ሙዚቃ ነው ማለት ከባድ ላይ ግን ምንድን ነው
አሁን ይህንን ያልከውንም እንዳንተ አስቆኛል። በእርግጥ በአንተ ምልከታም አላየው 60-70-80 ሆነ 1-2-3-4 አሁን ለምሳሌ ፀሐይ አለ የጉዳዩ የቀረበበት መንገድ ነው። ግጥሙስ እንዴት ተጻፈ፣ ዜማውስ እንዴት ተሰራ፣ እንዴት አድርጎ ወደ ሰው ጋር አደረሰው። በጣም ተራ የሚመስል ነገር በጣም አስተምሮ በጥሩ ሁኔታ አይምሮን ገዝቶ ያለፈ ብዙ የኪነት ለምሳሌ የጥበብ ውጤቶች አሉ። አሪፍ ያመጣልኝ ልንገርህ። የፀሐይ 1-2-3 ሲቆጠር በኋላ ምንድን ነው የሚቀጥለው? የመጣው ግጥም ወዲያው ወጥታ አስራቃተችን ሰው እሱን እኮ ነው የምልህ። ግጥሞችን አይነት ጠንካራ እሱን ነው የምልህ። እንደዚህ መሆን አለበት እንጂ ያመጣበት መንገድ አሁን ለምሳሌ ግጥም እኔ ግጥም ከማደንቃቸው ግጥሞች እንግዲህ አይነኪዎቹን ይልምሽን አበበ ብርሃኔን ጸጋዬ ደቦጭ ምናምን እዛ ላይ ከፍ አድርገህ ታስቀምጣለህ። ወደዚህ ስትመጣ የቴዲ አፍሮ ግጥም እሱ ስፔሻል ኬዝ ነው ይለኛል። እሱ ስፔሻል ኬዝ ነው። አሁን ደግሞ ስፔሻል ኬዝ አሁን ደግሞ ወንደሰን ይብና እንትና ደግሞ ማነው ናትናኤል ግርማቸው የሚባል ልጅ አለ። ጎበዝ ልጆች ናቸው በጣም። እንዴት እኔ ግጥም በጣም የሚያስገርመኝ ምንድን ነው ስለዚች ቅጠል ስለአንተ ወይም ስለዚህ ወረቀት የተጻፈበት መንገድ ነው። እንዴት ይህን መንገድ አየው? እንዴት መጣለት? በቃ ጥበብ መጠበብ ይሄ ነው። ጥበብ ማለት ይሄ ነው። ቤት መምታት አይደለም። የዳዊት ጽጌ ሁል ጊዜ ቲክቶክ ላይ አውርቼው አውቃለሁ። የዳዊት ጽጌ ደሳለኝ የሚለውን ዘፈን ሰምተሃል? ያቺ ቆንጆ ምን አይነት ቆንጆ ነች! ትስላታለህ እንዴ ምስል ከሳች ነው። ስማ ወፎችም ስትመጣ የሚሳሳሙላት ጀንበር ወታ ተደብቃ እንደምታያት ሁሉ ምን ይላል መጨረሻ ላይ እኮ መሰለ ጀንበር ራሷ ልጅቷን ልትሞቃት ትመጣለች። ግነቱን አየው። በጣም ይገርም ነው። ይሄ ነው በቃ ይሄ ነው የሚፈልገው። ምን አይነት ልጅ እንደሆነ እሱ ልጅ ማዕት ግጥሞች አሉት። እኔ አንድ ፕሮግራም ለዚህ ለናትናኤልና ለወንደሰን ሰተን ቁጭ ብንል በእርግጥ አሉ ምረታብ ጥሩ ልጆች አሉ። ግን የእንትና ይለይብኛል፣ የናትናኤል ይለይብኛል። ብዙ ዘፈኖች አሉ። የቴዲ እንደዛው ቴዲ ምን መሰለህ እሱ ሌላ ሌቭል ነው። ቴዲ ሌላ ሌቭል ነው። ምክንያቱም እሱ ደግሞ ጭራሽ በአይዲያ ነው የተለየው። በግጥም እንትተን በአይዲያ ተለይቷል። በአይዲያ ራሱ ሌላ ነው። እሱ ሌላ ታምር ላይ ያለው እሱ በጣም ከባድ ነው። አሁን እኛም እንደምናወራው ምናምን ሳይሆን እሱ ያለበት ስኮፕ ሌላ ስኮፕ ነው። እውነት ነው። እና ብዙ ነገር ነው እናንተ ወደፊት የምንጫወተው። ችግር የለም። በሙዚቃ ላይ ሙዚቀኛው ችግሮቹን ሙዚቃኛው የሳታቸውን ነገሮች በድፍረት በፊት ለፊት መስማት አለበት፣ መቀመጥ አለበት። ይሄንን አጥር ግቢ ውስጥ ነው እናንተ ብዙ ጊዜ እንድናወራ የምፈልገው። አንተ የምታነሳውን ነገር በእኔ እይታ እንዴት ነው፣ እኔ የማነሳው ነገር በአንተ እይታ እንዴት ነው እንጂ እኔ የምናገረውን ትክክል ነው ብሎ መቀበል፣ አንተ የምትናገረውን ትክክል ነው መቀበል ብሎ አይደለም መሆን ያለበት ብዬ አምናለሁ። እሱ ልክ። ምክንያቱም ጣም ነፃነት ይሰጣል። አሁን ለምሳሌ ቅድም እንዳልኩ ልኬት ራሱ ሳይንሱም ሰውም ጥያቄ ሊያነሳ ይችላል። ይሄ እኮ እዚህኛው ኪ ላይ እንዴት የያዘው ይሄ እኮ እንደዚህ ይላል። ጣም ግን ጣፈጠኝ ማለት መብት ነው፣ መረኝ ማለት መብት ነው። እውነት ነው። ለዚህ ነው በጣም የሚያዳምጠው ህዝብ ነፃነት አለው። እንደ ልብ ሙዚቃን የመተቸት ነፃነት አለው። አልጣፈጠኝም፣ አልወደድኩ፣ ዜማ አስጠላኝ ማለት መብቱ ነው። ቤስት ዜማ ማለት መብቱ ነው። ለዚህ ነው ሙዚቃ አንዱ የቴዲ አድናቂ ሰው የኤፍሬም አድናቂ ስትሆን የሂሩት አድናቂ ሲመጣ ምናምን አድናቂ ሲመጣ ለመሰ ጣማችን ያን የፈጠረው የጣም ጉዳይ ነው እንጂ ሌሎች አይችሉም ማለት አይደለም። የጣም ቴስት ነው አይደለም። ይሄንን ህብረተሰብም ብዙ ያውቃል። ያልገባው ካለን በዚህ መልክ ነው ይሄ ነው በቃ መታየት ያለበት ነው። ዳጊ ብዙ እንጫወታለን። ካንተ ብዙ ነገር እማራለሁ ብዬ አምናለሁ። እንማማራለን ነው ታሪክ የሚያክል ሰው። አዎ እንግዲህ እንማማራለን። እሺ እናሻሽለውና በጣም ነው የማመሰግነው። እጅግ በጣም እወድሃለሁ። በጣም ቴንኪው። በጣም አከብራችሁ ያመሰግናለሁ በጣም። እሺ ተመልካቾቻችን ዛሬ የነበረንን ውሎ እንግዲህ ይሄን ይመስላል። ከዳጊ ጋር ወደፊትም ገና ብዙ ነገር እናወራለን። ብዙ ይሄኛው ስራ የከሌ ስራ ስም ጠቅሰን ይሄኛው እዚህ ጋር እንዲህ ቢሆን የሚለውን እንደ ልባችን ምንም ይሉኝታ ሳይዘን እንጫወታለን በደስታ። እስከዛው ደህና ክረሙልኝ እላለሁኝ። በጣም አመሰግናለሁ ዳጊ።